አሁን ላይ ኤአይን መጠቀም ግዴታ ወይም ደግሞ በጣም አስፈላጊ የሆነ መጥቷል። ነገር ግን የትኛውን ኤአይን እንጠቀም የሚለው ደግሞ ሌላ ጥያቄ ነው፣ ወይም የትኛው ይበልጣል የሚለውን ማወቅ አለብን ማለት ነው። ስለዚህ ከዚህ በፊት አሁን ኤአይዎቹ ላይ የተለያዩ ቪዲዮዎች እንደምታዩት ከ5 ወር በፊት እንደዚሁም ቆየት ያሉም ኤአይ ላይ ብዙ ስራዎችን ሰራላችሁ ነበር፣ እዚህ ጋር የምትመለከቷቸውን ቪዲዮዎች ጨምሮ ማለት ነው። ስለዚህ በዛሬው ቪዲዮ ለየትኛው ስራ የትኛው የተሻለ ነው የሚለውን በደንብ እንመለከታለን። እንደዚሁም ደግሞ በተግባር እያንዳንዱ ላይ ዶክመንቶችን ክሬት እያደረግን ፎቶዎችን ጀነሬት እያደረግን እንመለከታለን ማለት ነው። ከዚህ በተጨማሪም ደግሞ ለምሳሌ እዚህ ጋር የምታዩዋቸው ያለቀላቸው ፓወርፖይንቶች አሉ። ርዕስ ብቻ አስገብቼ የሰራኋቸው ናቸው። ይህንን በየትኛው እንደሰራሁት አሳያችኋለሁ። ከዚህ በተጨማሪም የኤክሴል ፋይሎች እዚህ ጋር እንደምታዩዋቸው ክሬት የተደረጉ አሉ። በሶስቱም ክሬት እያደረግኩኝ የትኛው የተሻለ እንደሆነ እንመለከታለን። ከፎቶ ጋር በተገናኘ ደግሞ የተለያዩ ፎቶዎችን ልሰሩ ትችላላችሁ። ለምሳሌ ተምኔሎችን ጨምሮ ማለት ነው። እዚህ ጋር የምታዩዋቸው ያለቀላቸው ተምኔሎች አሉ። እንደዚህ አይነት ተምኔሎችንም በየትኛው ብትሰሩ የተሻለ እንደሆነ እንመለከታለን ማለት ነው። ከዚህ በተጨማሪም በዛሬ ቪዲዮ አሁን የምናወዳድረው ሁሉንም በፍሪ ቨርዥናቸው ነው ማለት ነው። ስለዚህ ሁሉንም በነፃ እየተጠቀምን ነው የምንመለከተው። አሁን ብዙ ኤአይ ቱሎች አሉ። በዛሬ ቪዲዮ ግን የምናወዳድረው ቻትጂፒቲ፣ ክሎድ እንደዚሁም ደግሞ ጄሚናይን ሶስቱን እናወዳድራለን በቀጥታ። አንደኛ የምናደርገው ምንድነው ሶስቱን ራሳቸውን እንጠይቃቸዋለን። ከዛ ደግሞ ብዙ ሰው የሚስማማበትን እንደዚሁም ደግሞ የኔንም ምርጫ አሳውቃቸዋለሁ። ስለዚህ ኮፒ ላድርግና በቀጥታ ወስጄው እንመልከተው። ስልካችሁ ላይ ሊሆን ይችላል ወይም በኮምፒውተር ሊሆን ይችላል። መጀመሪያ ቻትጂፒቲ ላይ እንግባ። ጂፒቲያችን ዝግጁ ሆኗል። እዚህ ጋር ደግሞ ጄሚናይን እናዘጋጅ። እዚህ ጋር ደግሞ ክሎድ ኤአይን እናዘጋጃለን። የሶስቱንም ሙሉ አጠቃቀም ከዚህ በፊት ቪዲዮ ስለሰራው ኢንስክሪን ላይ ማስቀምጥላችኋለሁ። ከዛም መመልከት ትችላላችሁ። አሁን ከቻትጂፒቲ እንጀምርና እዚህ ጋር ልምጣና ጥያቄውን ልጠይቀው ልላክለት። ከዛ እዚህ ጋር መጥቼ እንደምታዩት የፈለኩት ፍሪ ቨርዥኑን ነው ማለት ነው። በክፍያ ሰብስክራይብ አድርጋችሁ የምትጠቀሙትን ሳይሆን በነፃ ስንጠቀም ከሶስቱ የትኛው ይበልጣል። ስለዚህ ልላክለት። በዛውም እዚህ ጋር አመላለሱንም መመልከት ትችላላችሁ፣ በምን አይነት ፎርማት እንደሚያስቀምጥላችሁ ተመልከቱት። ራንክ አውጥቶልናል። ቻትጂፒቲ ነው ራንኩን ያወጣው። አንደኛ ጄሚናይን አድርጎታል፣ ሁለተኛ ደግሞ ቻትጂፒቲን፣ ሶስተኛ ደግሞ ክሎድ ኤአይን አድርጎታል። እዚህ ጋር ደግሞ ዝርዝሮቹን በምን ምክንያት እንደመረጠው ያመጣልናል ማለት ነው። ለምሳሌ በየቀኑ ለመጠቀም የምትፈልጉ ከሆነ እዚህ ጋር እንደምትመለከቱት ጉግል ጄሚናይ እየተሻለ ነው ብሎናል። ምክንያቱም ደግሞ እዚህ ጋር አስቀምጦልናል። ብዙም ሊሚት የለውም ማለት ነው። ፎቶዎችን ጀነሬት ታደርጉ ብትጽፉ ብዙ ሊሚት የለውም ማለት ነው። በነፃ ጄሚናይ ላይ ብዙ ነገር መጠቀም ይቻላል። የተለያዩ ጽሁፎችን በተለይ ረጃጅም ዶክመንቶችን ደግሞ ለመጻፍ እንደምትመለከቱት ኳሊቲ ያላቸውን ጽሁፎች ለመጻፍ ክሎድ በጣም የተሻለ እንደሆነ እዚህ ጋር እየነገረን ነው። እዚህ ጋር ደግሞ ጠቅላላ ያሉ ስራዎችን ለመስራት እንደምታዩት ቻትጂፒቲ ተመራጭ እንደሆነ እየነገረን ነው ማለት ነው። ለአጠቃቀምም እንደዚሁም በነፃ ብዙ ነገሮችን እናገኝበታለን እያለ ነው። ኮድ ለማድረግ ደግሞ እዚህ ጋር ቻትጂፒቲ እና ክሎድ ተቀምጠዋል እንደምትመለከቱት። ቻትጂፒቲ እንደምትመለከቱት ፕራክቲካል ይላል። እንደዚሁም ደግሞ በጥልቀት የምትፈልጉ ከሆነ በተለይ ኮድ ላይ ክሎድ የተሻለ እንደሆነ እየነገረን ነው። እንደዚሁም ደግሞ ለምሳሌ ከጉግል ዶክስ እንደዚሁም ደግሞ ከጂሜል ጋር በማገናኘት ቀጥታ ለመስራት ጄሚናይ በጣም የተሻለ እንደሆነ እየነገረን ነው። ይህንን ከዚህ በፊት ቪዲዮ ሰርችላችሁ ነበር። ለምሳሌ ጄሚናይ ላይ ክሬት አድርጋችሁ ቀጥታ ጉግል ዶክስ ላይ ማግኘት ይቻላል። እዚህ ጋር እንደምትመለከቱት ከተለያዩ ውስጥ ካሉ ኤአይዎች ጋር ኢንተግሬት አድርጎ ስለሚሰራ ነው። በቮይስ ደግሞ ወይም ደግሞ ቮይስ ቀጥታ በማውራት ቻትጂፒቲን እዚህ ጋር እንደምትመለከቱት መርጦታል። ረጃጅም ዶክመንቶችን ለመስራት ደግሞ ክሎድ በጣም የተሻለ ነው። እንደዚሁም ጄሚናይም እንደ አማራጭ መጠቀም ይቻላል። ሊሚት ይዘኛል ብለን ደግሞ ማንሰጋ ወይም እየሰራችሁ ሊሚቱ አልቆ የማይለን ደግሞ እዚህ ጋር እንደምታዩት ጄሚናይ ነው ማለት ነው። ይሄኛውን ብትሞክሩትም የምታውቁት ነገር። ስለዚህ እዚህ ጋር እንደምታዩት እንደማጠቃለያ አድርጎ ጄሚናይ እንደምትመለከቱት ያለ ስስት ብዙ እንትኖችን በነፃ ይሰጠናል እያለ ነው። እዚህ ጋርም ቻትጂፒቲን ሪከመንድ እያደረገን ነው። የተወሰኑ ግን ሊሚት ይኖረዋል ማለት ነው። ተጠቅማችሁ ለምሳሌ ሊሚት አልቋል ሊላችሁ ይችላል። ክሎድ ደግሞ ብዙ ጥራት ያላቸውን ነገሮች ነው የሚሰጣችሁ። እሱም ግን ሊሚት አለው ማለት ነው። ሊሚቱ ደግሞ ከቻትጂፒቲ ሁሉ የባሰ ነው ማለት ነው። እየሰራችሁ የሆነ ሰዓት ላይ ሊሚቱ አልቋል ይላችኋል። ነገር ግን በደንብ መጠቀም የምትችሉባቸው የተለያዩ ዘዴዎች አሉ፣ አሳያችኋለሁ እሱ። አሁን ደግሞ ይህንኑ ጥያቄ እንሄድና ጄሚናይን እንጠይቀው። እዚህ ጋር እንምጣና ተመልከቱት። ሁሉም የሚስማሙበት ነገር እዚህ ጋር ብዙም ሊሚት እንደሌለው እና ብዙ ውጤቶችን በነፃ ይሰጠናል ማለት ነው። እዚህ ጋር እንደዚህ ዝርዝሩን እያስገባችሁ ይህንን ማየት ትችላላችሁ። በደንብ ፕራክቲካል የሆነውን ነገር እንድንመለከት አሁን እዚህኛው ላይ የተወሰነ ፈጠን እንላለን። ክሎድ ደግሞ እዚህ ጋር እንደምትመለከቱት ለጽሁፍ እንደዚህ ለኮድ በጣም ተመራጭ እንደሆነ እየነገረን ነው። ቻትጂፒቲም እዚህ ጋር አለላችሁ ማለት ነው። የቻትጂፒቲ ማብራሪያ ቅድም ካየነው ጋር ተቀራራቢ ነው ማለት ነው። እዚህ ጋርም በቴብል ያስቀምጥላችኋል። ለራይቲንግ ኳሊቲ አሁን ለምሳሌ ለጽሁፍ እንደምታዩት ክሎድ ነው ተመራጭ የሆነው። እኔም በቅርብ ቪዲዮ ሰርችላችሁ ነበር እዚህ ጋር። ይህንኑ ደግሞ ሄደን ክሎድ ላይ እንጠይቀው። እዚህ ጋር እንምጣና እንደምታዩት ይሄ ነው አሸናፊ ብለን መወሰን አንችልም እያለን ነው። አንደኛው ከአንደኛው በተወሰነ መንገድ ወይም በሌላ መንገድ ስለሚበልጥ ማለት ነው።
እንደምታዩት እዚህ ጋርም ጄሚናይም በነፃ ብዙ ነገር እንደሚያስጠቅመን እያሳየን ነው። እንደዚሁም ለሪሰርች ለመሳሰሉ ነገሮች ጄሚናይ ተመራጭ ነው ማለት ነው። ስለዚህ ቻትጂፒቲ እዚህ ጋር አለ፣ ክሎድ እዚህ ጋር አለ። ይሄኛውን መመልከት እንችላለን። ሰመራይዝ የተደረገውን ሊሚቱን ተመልከቱ። ጄሚናይ ብዙ ነገር በነፃ ይሰጠናል፣ ቻትጂፒቲም ይሰጠናል። ነገር ግን ፎቶዎች የመሳሰሉ ነገሮችን ስትሰሩ ከ3 በላይ ላይ ያስጠቅማችሁ ይችላል። ክሎድ ግን እንደምታዩት ሞስት ሪስትሪክቲቭ ነው ማለት ነው። ከዌብሳይቶች ላይ ሰርች በማድረግ ጄሚናይ እንደምታዩት ከሁሉም የተሻለ ነው፣ ኤክሰለንት ነው። ይሄ በመሆኑ ደግሞ ከረንት የሆኑ ኢንፎርሜሽኖችን የመሳሰሉትን ለማግኘት ጄሚናይ በጣም የተሻለ ነው ማለት ነው። ቻትጂፒቲ መካከለኛ ነው፣ ክሎድ ሊሚትድ ነው እዚህ ጋር እንደምታዩት። ከጽሁፍ ጋር በተገናኘ ግን አሁንም አንደኛ አሸናፊው ክሎድ ነው እዚህ ጋር እንደምታዩት። ቮይስ ሞድም እዚህ ጋር አላቸው ማለት ነው። ሁሉንም ቮይስ ሞድም ነው እዚህ ጋር መታችሁ በቮይስ የምትጠቀሙበት ነው። የተወሰነ ሊሚት አለው፣ ሁሉም ላይ ግን መጠቀም ይቻላል። አሁን ደግሞ ሌላ ጥያቄ ሶስቱንም እንጠይቃቸው። እዚህ ጋር የምትመለከቱትን ለምሳሌ በየቀኑ ዶክመንት ክሬት ለማድረግ ኮድ ለማድረግ ፎቶዎችን ጀነሬት ለማድረግ ለመሳሰሉት ነገሮች የትኛው ነው ተመራጭ የሚለውን ስፔሲፊክ አድርገን እንጠይቀውና በተግባር ደግሞ ወደ ስራዎች እንገባለን። ስለዚህ ጄሚናይ ላይ ልመልሳችሁ እዚህ ጋር ከዛ እንላከው። እንደምታዩት ጀነራል ኤቭሪዴይ አሲስታንት ብሎ ቻትጂፒቲ መርጦታል። ለኮዲንግ ክሎድ፣ ሪሰርች እና ዶክመንት ለመስራት ጄሚናይ የተሻለ ነው። ለኢሜጅ ደግሞ እንደምታዩት ጄሚናይ መርጦታል። አንደኛው ምክንያት ደግሞ ያለ ሊሚት ብዙ መስራት ስለምችሉ ነው። ከተለያዩ ኤአዮች ጋር ደግሞ አብሮ በመስራት ጄሚናይ ተመራጭ ሆኗል። እዚህ ጋር እንደምታዩት ለጽሁፍ አሁንም ክሎድ ነው ተመራጭ የተደረገው። በተመሳሳይ ይሄንኑ ጥያቄ ለጄሚናይ ደግሞ እንስጠው። እዚህ ጋር ልምጣና ልላክለት። እዚህ ጋርም በዝርዝር አስቀምጦልናል። እዚህ ጋር ዶክመንት ክሬሽን ላይ እንደምታዩት ጄሚናይ ቤስት ሆኗል። ክሎድ ደግሞ ኤክሰለንት ከዚህ በጣም የተሻለ ነው። ቻትጂፒቲ ደግሞ እንደምታዩት ከሁለቱ ዝቅ ያለ ነው ማለት ነው። እዚህ ጋርም ተመልከቱ ለኮዲንግ ለሪሰርች ለመሳሰሉት እያቀረበልን ነው። አንድ አይነት ወይም ተቀራራቢ ውጤቶችን ነው እየሰጠን ያለው። እዚህ ጋር ደግሞ እንምጣና ክሎድ ላይ እንጠይቀው። ይሄን ነው ጥያቄ ተመልከቱት። አሁንም ታስኩ ላይ ዲፔንድ ይሆናል እንጂ አንደኛው ከዚህኛው ይበልጣል ቀጥታ ላይ ይባል ይችላል ብሎ እያመጣልን ነው። ከዛ በኋላ እዚህ ጋር ደግሞ ምክንያቶቹን ያስቀምጥልናል በዝርዝር። ስለዚህ አሁን ይህን ካየን ደግሞ ትክክለኛ ስራዎችን እየሰራንባቸው የትኛው የተሻለ ውጤት እንደሚሰጠን እንመልከት። ለምሳሌ ፓወርፖይንት ሶስቱም ላይ ለማዘጋጀት እንሞክርና የትኛው የተሻለ እንደሆነ እንመለከተዋለን። እዚህ ጋር አሁን እኔ ርዕስ ብቻ ልስጠው፣ ከዛ ፓወርፖይንት ያዘጋጅልኝ። ርዕሱ ሰክሰስ ነው። ስለዚህ ክሬት ኮምፕሌት ፓወርፖይንት ፕሬዘንቴሽን ኦን ሰክሰስ ብየዋለሁ። ከዛ ልላክለትና ቼክ እናድርገው። አናላይዝ እያደረገ ነው። ፓወርፖይንቱ ተዘጋጅቷል። ዳውንሎድ እናድርገውና ምን አይነት ፓወርፖይንት እንዳዘጋጀ እንመለከተዋለን። ዳውንሎድ ሆኗል። እዚህ ጋር እንክፈተው። ኢኔብል ኤዲቲንግ ኤዲት ለማድረግ ከዛ ተመልከቱት 4 ማዕዘን አይነት ነገር ነው የሚያደርገው። ከዛ ይህንን በቀጥታ ለምንፈልገው ስራ መጠቀም ይቻላል ማለት ነው። የተወሰነ ግን ኤዲት ማድረግ ይጠይቀናል። ለምሳሌ ሳይዙ ልክ አይደለም። ስለዚህ ዲዛይን ጋር መተን እንደ አዲስ መቀየር ይኖርብናል። ለምሳሌ ዲዛይን ከዛ በኋላ እዚህ ጋር ስላይድ ሳይዝ የሚለው ጋር መተን 16 በ9 እንደዚህ እናስተካክለው። ይሄን ይመስላል። ከዛ ግን እኛ ኤዲት ማድረግ ይኖርብናል። ይሄኛው የቻት ጂፒቲ ነው ማለት ነው። እንዳልኳቸውን ይህንን ክሬት ባደረጋችሁ ቁጥር ሊሚት አለው። በተመሳሳይ ደግሞ ጄሚናይ ላይ እንምጣና ክሬት እናድርግ። ጄሚናይ ጋር እዚህ ጋር ልምጣና የኔንም ምርጫ ነግራችኋለሁ። አልቋል። እዚህ ጋር መተን ኦፕን እንለዋለን። ኦፕን ስትሉት እዚህ ጋር ክሬት እያደረኩኝ ነው ጠብቁ ይላችኋል። የምታስተካክሉት ነገር ወይም ኤዲት የምታደርጉት ነገር ካለ እዚህ ጋር መንገር ትችላላችሁ ማለት ነው። እዚህ ጋር መታችሁ ትጽፉለታላችሁ፣ ይቀይርላችኋል። ፓወርፖይንቱ እንደምታዩት ተጠናቋል። ወደ 13 ስላይድ አካባቢ ነው ያዘጋጀልን። እዚህ ጋር መታችሁ ከዛ ኤክስፖርቱ ስላይድ ትሉታላችሁ፣ ዳውንሎድ ይሆናል። ፒዲኤፍ ከፈለጋችሁ ዳውንሎድ ስሉት ፒዲኤፍ ይሆናል። አሁን ስላይድ ነው የምንፈልገው። ቀጥታ ግን ይኸውን የሚወስዳችሁ ወደ ጉግል ስላይድ ይሆናል ማለት ነው። ዳውንሎድ ስታደርጉት ጨርሷል። ኦፕን ስላይድ የሚለውን ትነካላችሁ። ይሁት ጉግል ስላይድ ላይ ነው የሚከፍተው። ከዛ በኋላ ዳውንሎድ ታደርጉታላችሁ። ዳውንሎድ ለማድረግ እዚህ ጋር ፋይል የሚል አለ። በመቀጠል ዳውንሎድ በዚሁ አቅጣጫ መታችሁ ማይክሮሶፍት ፓወርፖይንት ወደሚል እሱን ስነቁ ዳውንሎድ ይሆናል ማለት ነው። ፓወርፖይንት ሆኗል። እንክፈተው። ኢኔብል ኤዲቲንግ ኤዲት ለማድረግ እንዲፈቅድላችሁ ስላይድ ሾው ፍሮም ቢጊኒንግ አድርገን አሁን የምትመለከቱት ከቻት ጂፒቲው በጣም የተሻለ ፓወርፖይንት ነው እዚህ ጋር ክሬት ያደረገልን። እያንዳንዱ ላይ የመጣችሁም ኤዲት ማድረግ ትችላላችሁ ማለት ነው። እንደምታዩት ግን አንዳንድ ኢሜጆች ያልገቡ ይኖራሉ። እነዚህ እናንተ ኤዲት ማድረግ ይኖርባችኋል ማለት ነው። ይህንን ትዕዛዝ ደግሞ ይሄ ላጥፋውና ለክሎድ ሰጥቼው ላሳያችሁ። እዚህ ጋር ልምጣና ኒው ፓወርፖይንት ክሬት ያርግልን።
ተመልከቱ። ዲቴል በሆነ ሁኔታ ነው የሚሰራላችሁ በደንብ። ከሌሎቹ አንጻር የሚወስደው ጊዜ ክሬት ለማድረግ ትንሽ ረዘም ይላል። የሚያመጣላችሁ ውጤት ግን በጣም ጥራት ያለው ነው ማለት ነው። ተመልከቱት። አሁንም ፓወርፖይንታችን ዝግጁ ሆኗል። ከዛ እዚህ ጋር መተን ዳውንሎድ ማድረግ እንችላለን። እንዲቀየር የምንፈልገው ነገር ካለም እዚህ ጋር እንጽፍለታለን ማለት ነው። ከዛ ልክ እዚህ ጋር ሲመጣ አይታችሁት ከተስማማችሁ እዚህ ጋርም ዳውንሎድ ምልክት አለ፣ ወይም ይህን ነክታችሁ ዳውንሎድ ማድረግ ይቻላል። ተመልከቱት። እንደዚህ ተዘጋጅቷል። ዳውንሎድ እናድርገውና እንየው። አሁን ቀጥታ ፓወርፖይንት ነው እንጂ የሚሆነው ወደ ጉግል ስላይድ ወደ መሳሰሉት ነገር አይሄድባችሁም። ቀጥታ ከዚሁ ኦፕን ብላችሁ መጠቀም ይቻላል። ሎኬሽኑ እንዲያሳያችሁ ሾው ኢን ፎልደር ብላችሁ ፋይላችሁን እዚህ ጋር ማግኘት ትችላላችሁ። ይኸውና ከፈተልን። ኢኔብል ኤዲቲንግ እንበለው። አሁን እንመልከተው። ይሄንን ስላይድ ሾው ፍሮም ቢጊኒንግ ተመልከቱት። በጣም በሚያምር ሁኔታ ነው እየሰራልን። ግራፎችን የመሳሰሉትን ነገሮች አስገብቶ ጥንቅቅ አድርጎ ነው የሚሰራላችሁ ማለት ነው። ስለዚህ እንደ ምርጫ ፓወርፖይንት ለማዘጋጀት ክላውድ ኤአይ የተሻለ ይሆናል ማለት ነው። እናንተ ምርጫችሁን የራሳችሁን መወሰን ይቻላል። ለምሳሌ እዚህ ጋር ባሳያችሁ ይኸውን ኤክሴል የማስተምርበት ነው። ይሄን ሁሉ ክሬት ያደረገልኝ ክላውድ ኤአይ ነው ማለት ነው። እንዳልኳችሁ ሊሚት እንዳይዛችሁ። ለምሳሌ ዛሬ እስከ 3 ፋይሎች ዳውንሎድ ልታደርጉ ትችላላችሁ፣ ወይም ከዛም በላይ ኢሜል እየቀየራችሁ ወይም ሰዓቱን እየጠበቃችሁ ብዙ መስራት ወይም ደግሞ መጠቀም ትችላላችሁ ማለት ነው። ለምሳሌ ደግሞ ዩቲዩብ ተምኔል እንስራና ላሳያችሁ፣ በዛውም ፎቶ በመስራት የትኛው ይበልጣል የሚለውን እንድታውቁት። አሁን ክሎድ ቀጥታ ጀነሬት አያደርግም፣ ነገር ግን በምን አይነት መንገድ እንደምትሰሩ ይጠቁማችኋል። ለምሳሌ እዚህ ጋር በጄሚናይ ክሬት ላርግና ላሳያችሁ። ፎቶን የፈለኩት ወይም የዩቲዩብ ተምኔል 1280 በ720 የሆነ ተምኔል አዘጋጅልኝ። ታይትሉ ደግሞ የትኛው ኤአይ ነው ቤስት ከቻትጂፒቲ ከጄሚናይ ከክሎድ የሚለውን የሚያሳይ ተምኔል ስራልኝ ነው ያልኩት። ልላክለት። ቅድምም እንዳልኳችሁ ሊሚት ብዙ የለውም፣ መቼም ብዙ መስራት ትችላላችሁ ማለት ነው። ጀነሬት እያደረገልኝ ነው። እንደምታዩት ይሄን ይመስላል ማለት ነው። የምቀይረው ነገር ካለ ቀይረልኝ ማለት እችላለሁ። በአማርኛም ከሆነ በአማርኛ ማዘዝ ይቻላል። እሱን እንመለከተዋለን። ይህንኑ ደግሞ ቻትጂፒቲ ላይ ልምጣና ላሳያችሁ። እዚህ ጋር ለምሳሌ ቻትጂፒቲ አሁን ቀጥታ ይሄኛውን ሳይሆን የምትነኩት አዲስ ስለመጣ በጣም አዲስ ኢሜጅ ክሬት ማድረግ ያለው ክሬት አን ኢሜጅ የሚለውን ነክታችሁ ጥራት ያላቸውን ፎቶዎች ይሰራላችኋል። ለምሳሌ ልላክለትና እናወዳድረዋለን። እዚህ ጋር እንደዚህ ላኩለት። ይሄ እንዳልኳችሁ ከ3 በላይ ፎቶ አይፈቅድላችሁም። ልክ እንደ 3 እንደጨረሳችሁ የተለያዩ ፋይሎችን ጀነሬት እንዳደረጋችሁ ይበቃል ይላችኋል። ሊሚት አለው። ከዛ በተለያየ ኢሜል ወይም ሌሎች አካውንቶች ላይ መጠቀም ይቻላል፣ ወይም ገደቡ ሲያልቅ እንደ አዲስ መጠቀም ትችላላችሁ ማለት ነው። ተመልከቱት። በዚህ ጥራት አምጥቶልኛል። ከዛ ከሁለቱ አወዳድሬ የተመቸኝን እጠቀማለሁ ማለት ነው። እንደምታዩት ይሄኛው ግን የተሻለ ጥራት ያለው ነው። ለምሳሌ ደግሞ በአማርኛ ነው የፈለኩት እንዳልኳችሁ። እዚህ ጋር እንመለስና እዚሁ ማዘዝ ይቻላል፣ ወይም እንደ አዲስ ደግሞ እንጠይቀው። እዚህ ጋር መተን ኢሜጅ ተመልከቱት። አሁን በአማርኛ ነው እንዲጽፍልኝ የፈለኩት ጽሁፎቹን ልላክለት። ቻትጂፒቲ አሁን ኢሜጆችን ጀነሬት ሲያደርግ በጣም ፈጣን ነው፣ በጥራትም ነው የሚያደርግላችሁ። ተመልከቱት። የትኛው ኤአይ ብሎ ከዛ እዚህ ጋር አንዳንድ አማርኛ ፊደላትን የሚሳሳታቸው አሉ። እነሱን ፎቶሾፕ ላይ ወይም ሌላ ቦታ ኤዲት ማድረግ ትችላላችሁ። ከዚህ በተጨማሪም ደግሞ መንገድ ትችላላችሁ ማለት ነው። እዚህ ጋር መታችሁ ለምሳሌ ይሄኛው ፊደል ልክ አይደለም ብላችሁ ብጽፉለት አስተካክሎ ይሰራላችኋል። ለምሳሌ እዚህ ጋር ባሳያችሁ እዚህ ጋር የምታዩቸው ነገሮች እንዳለ በቻትጂፒቲ ነው የሰራዋቸው ማለት ነው። እዛው ላይ በቀጥታ እዚህ ጋር የምታዩቸው እንዳለ ቻትጂፒቲ ላይ የተሰሩ ናቸው። ስለዚህ ጽሁፎቹን እንዲቀይር ማዘዝ ትችላላችሁ። ከዛ በኋላ ይቀይርላችኋል። ይህንኑ ደግሞ ጄሚናይ ላይ ልዘዘው። እንደምታዩት አመጣልኝ። እዚህ ጋር የጽሁፍ መደራረብ ካለ አንደኛውን አውጣልን ልንለው እንችላለን። ስለዚህ እዚህ የገባችሁ ኤዲት ማድረግ ትችላላችሁ ማለት ነው። ለምሳሌ መጀመሪያ ክሬት ወዳደረገልኝ ተምኔል ልምጣና ይሄኛው ከተመቸኝ እዚህ ጋር መጥቼ ዳውንሎድ እለዋለሁ። ራይት ክሊክ አድርጋችሁ እዚህ ጋር ሴቭ ማድረግ ወይም ዳውንሎድ ማድረግ ይቻላል። ይህን ለምሳሌ ልቀይረውና ላሳያችሁ። ለምሳሌ ከስር የትኛው ኤአይ ይሻላል የሚል ጽሁፍ እንዲያስገባ ልጠይቀው። የትኛው ኤአይ ይሻላል የሚለውን ከስር አስገባ ብየዋለሁ። ልላክለት። እንደምታዩት ሊሚቱ አልቋል እያለ ነው። ይሄኛውን ግን ይጨርስላችኋል። እንደዚህ ሲላችሁ ይሄን እስኪጨርስ መጠበቅ ይቻላል ማለት ነው። ይሄን ኤክስ እንበለውና ይሄን እስኪጨርሰው። እንደምታዩት የትኛው ኤአይ ይሻላል ብሎ እዚህ ጋር አስገብቷል። ተመልከቷቸውን። የክላውድ ሎጎ እዚህ ጋር አለ በብዛት የሚታወቀው፣ እንደዚሁም ደግሞ እዚህ ጋርም አለ ማለት ነው። ስለዚህ እንዲቀይር ከፈለጋችሁ ሎጎውን ቀይረው ማለት ይቻላል። ከዛ በኋላ ይህንን ዳውንሎድ አድርጋችሁ ቀጥታ መጠቀም ትችላላችሁ። ስለዚህ ጥራት ያላቸውን ፎቶዎች ክሬት ለማድረግ ቻትጂፒቲ መጠቀም ይሻላል ማለት ነው። ያለ ሊሚት ደግሞ ብዙ መጠቀም ከፈለጋችሁ ጄሚናይ መጠቀም ትችላላችሁ። በጽሁፍ ደግሞ ለምሳሌ ኢሜይል እንዲጽፉልኝ ፈልጌያለሁ ማለት ነው። ስለዚህ እንሂድና ሶስቱም ጋር እዚህ ጋር እንምጣ። ልላክለት።
አሁን ሊሚት ቢለንም ቅድም ሊሚት የሚያደርጋችሁ ለፎቶዎች ወይም ፋይሎችን አፕሎድ ለማድረግ ለመሳሰሉት ነው እንጂ ለቴክስት አያደርጋችሁም። እንደፈለጋችሁ መጻፍ ትችላላችሁ። ተመልከቱት አሁን ተዘጋጅቶልናል እዚህ ጋር። ከዛ የምንቀይረው ነገር ካለ ኤዲት ማድረግ ሁሉ ተችሏል ማለት ነው። ቻትጂፒቲ ላይ ቀጥታ እዚሁ ኤዲት ማድረግ ትችላላችሁ። ከዛ ኮፒ ማድረግ ይቻላል ከዚህ ጋር። በተመሳሳይ እዚህ ጋር ደግሞ እንምጣና ልላክለት። ጄሚናይ ላይ ኢሜይል እየጻፈን ነው አምጥቶልናል። አሁን እዚሁ ኤዲት ማድረግ አችሉም። ካንቫ ፊቸሩ ላይ መሄድ አለባችሁ፣ ወይም ደግሞ መጀመሪያውኑ ስትጠቀሙ እዚህ ጋር መታችሁ ካንቫስ የሚል አለ እዛ ላይ መውሰድ ይኖርባችኋል ማለት ነው። በአማርኛ ለመጻፍ ግን የተሻለው ይሄ ነው። ኢሜይል ለምሳሌ በአማርኛ ከፈለጋችሁ እዚህ ጄሚናይ ላይ ብጽፉ የተሻለ ይሆናል። ክሎድን ደግሞ እናጽፈው። እዚህ ጋር እንምጣና ሁሉም የየራሳቸው እንትን አላቸው ማለት ነው። ፈጣን ነው፣ እዚሁ ኤዲት ማድረግ ይቻላል። ጄሚናይ ላይ በአማርኛም በእንግሊዝኛም መጻፍ ትችላላችሁ። እዚህ ጋር እንደምትመለከቱት በጥራት ስለሆነ ስራዎችን የሚሰራው ጥያቄዎችንም ይጠይቃችኋል። ምንም ጥያቄ ካልፈለጋችሁ ስኪፕ ማለት ትችላላችሁ ማለት ነው። ፎርማል ነው እያለ እየጠየቀን ነው፣ ስኪፕ እንበለው። ተመልከቱት አሁን ኢሜይላችን ተዘጋጅቷል። ኤዲት የምናደርገው ነገር ካለ እዚሁ ኤዲት እናደርጋለን በቀጥታ። እንደዚሁም ደግሞ እዚህ ጋር ሴንድ ቪያ ጂሜል የሚል አለ። ይህም ብትነኩ ከዚሁ ኢሜይላችሁን መላክ ትችላላችሁ ማለት ነው። ይህም የተሻለ ፊቸሩ ነው ይሄኛው። ቀጥታውን ኢሜይልን ከፍትና ለምፈልገው ሰው መላክ እችላለሁ። ይህንን ባለፈውን ቪዲዮ ተመልክተናል። ሌላው ደግሞ ዶክመንቶችን መተርጎም የምትፈልጉም ከሆነ በቀጥታ እየጫናችሁ መተርጎም ትችላላችሁ ማለት ነው። ለዚህኛው ደግሞ የተሻለ የትኛው እንደሆነ እንመልከተው። ለምሳሌ እዚህ ጋር መተን አፕሎድ ማድረግ እንችላለን። ፋይል አድ ፋይል ኦር ፎቶ የሚለውን እንንካውና ለምሳሌ ስለ ጤና የሚያወራ አንድ የወርድ ዶክመንት አለ። እዚህ ጋር ወርዱን ጫንኩት። ከዛ በኋላ ትራንስሌት አድርገው ልበለው ወደ አማርኛ። እንደምታዩት አሁን ወደ አማርኛ ተርጉሙልኛል። ከመተርጎሙም በተጨማሪ የተረጎመውን ደግሞ ዳውንሎድ ወደሚደረግ ፋይል ቀይሮልኛል ማለት ነው። እዚህ ጋር ዳውንሎድ ማድረግ እችላለሁ። ከዛ እዚህ ጋር መተን ዳውንሎድ ብናደርገው ለምሳሌ እዚሁ ልክፈተው በቀጥታ ተመልከቱት። አሁን በዚህ መንገድ ተተርጉሞልናል። አንዳንድ የፊደል ግድፈቶች ሊኖሩ ይችላሉ ማለት ነው። ያን ለማስወገድ ደግሞ ጄሚናይ መጠቀም ትችላላችሁ ማለት ነው። ጄሚናይ አማርኛ የመረዳት አቅሙ ከሁሉም በጣም ከፍ ያለ ስለሆነ ለምሳሌ እዚህ ጋር ልምጣና ይህንኑ ፋይል ልንጭነው እንችላለን። እዚህ ጋር አፕሎድ የሚለውን ነክተን ያልተተረጎመውን ፋይል እናምጣው። ዋናው ወይም እንግሊዝኛው ይሄ ነበረ። እዚህ ጋር እናምጣና ይሄኛውም ያለ ሊሚት ብዙ ያሰራቸዋል ማለት ነው። ያመጣልን ግን በምንድን ነው? እዚህ ጋር እንደምታዩት በዝርዝር እዚሁን ያመጣቸው። ቀጥታ ግን የፈለጋችሁት ፎርማት ወይም ፋይል መቀየር ትችላላችሁ። ለምሳሌ የፈለግነው በዶክ ፎርማት ነው ወይም ደግሞ ኤምኤስ ወርድ ልበልና ልላክለት ጀነሬት ያደርግልኛል። ከዛ እንደምታዩት ሰርቶልኛል። ክሊክ አደርግበታለሁ። ፈጣን ነው። እዚህ ጋር ማይክሮሶፍት ወርድ ፋይላችን ይሄን ይመስላል ማለት ነው። ከዛ ዳውንሎድ ማድረግ እንችላለን። እዚህ ጋር ዳውንሎድ ይኸውና ወርድ ፋይል ቦታውን ለማግኘት ኦፕን እንክፈተው። ኢኔብል ኤዲቲንግ በደንብ እንደምታዩት ሄዲንግ አድርጎ አስተካክሎ ነው እንደዚህ የሚሰራላችሁ። አሁን ይሄ ተተርጉሞ የመጣ ነው ማለት ነው። ለምሳሌ ደግሞ የተለያዩ የኤክሴል ፋይሎችን ክሬት እናስደርገውና ላሳያችሁ። እዚህ ጋር ጄሚናይ እንጀምር እንደ አዲስ እዚህኛው ላይ እዛ ልላክለት ወራዊ በጀት የምሰራበት የኤክሴል ቴምፕሌት እንዲያዘጋጅልኝ የጠየቁት። ይሄ እስኪሰራ እዚህ ጋር ቻትጂፒቲ መክፈት እንችላለን። ሊሚቱ እዛኛው ላይ ስለጨረሰ እናንተም በዚሁ አጋጣሚ ለምሳሌ እዚህ ጋር ጎግል አለ፣ እዚህ ላይ ሌላ ኢሜይል ነው ያለኝ፣ እዚህኛው ላይ ሌላ ኢሜይል። እንደ ፋየርፎክስን መጠቀም ትችላላችሁ። የተለያዩ ኢሜይሎችን ከፍታችሁ ብዙ ነገር አክሰስ ማድረግ እንድችሉ ያደርጋችኋል ማለት ነው። በተለይ ብዙ ስራ የምትሰሩ ከሆነ ቻትጂፒቲ ላይም ልላክለት። ክሎዲያንም እዚህ ጋር ከፍቼዋለሁ። በጀት ያዘጋጅልኝ። አሁንም የኤክሴል ፋይል ቻትጂፒቲ ጨርሷል። እንደምታዩት ዳውንሎድ እናድርገው። እዚህ ጋር ፍጥነት ቻትጂፒቲ በጣም የተሻለ ነው። እንክፈተው። እዚህ ጋር መተን ኢኔብል ኤዲቲንግ እንላለን። ከዛ ኤክሴል ፋይላችን እንደምታዩት ተዘጋጅቷል ማለት ነው። እዚህ ላይ የራሳችንን ነገሮች መሙላት እንችላለን። ለምሳሌ ኢንካም 7000 ብዬ ምሳሌ ነው በሞላ ይሄ እንዳለ ካልኩሌት የሚደረግ ነው። ራሱ እየቀያየረው ይሄዳል ማለት ነው። ዲፈረንሱን ያስቀምጥላችኋል። እንደዚሁም ቶታል እዚህ ጋር ያስቀምጣል። ይሄ በቻትጂፒቲ ክሬት ያደረግነው ነው። ሊመልሳችሁና ደግሞ እዚህ ጋር ጄሚናይም እንደምታዩት በዚህ መንገድ አስቀምጦልናል። ክሊክ እናድርግበት። እንደምታዩት ከፍቶልናል ማለት ነው። የከፈተልን ግን ጉግል ሽት ላይ ነው የሚከፍትላችሁ። ዳውንሎድ ማድረግ ከዛ ከዚህም ይቻላል። ለምሳሌ ፋይል የሚለው ጋር መታችሁ ዳውንሎድ ወደ ኤክሴል እንቀይረዋለን ማለት ነው። ዳውንሎድ ሆኗል። እንክፈተው ከዚህ ቀጥታ ይኸውና ተከፈተ። ኢኔብል ኤዲቲንግ
ከዛ ኤዲት ማድረግ ትችላላችሁ። አሁንም እዚህ ጋር ለምሳሌ ቁጥር ብታስገቡ ካልኩሌሽኑ እየተሰራ ነው የሚሄደው ማለት ነው። አሁን ደግሞ ክሎድ የሰራልንን እንመልከት። ፋይሉ ዝግጁ ነው። እዚህ ጋር መተን ዳውንሎድ ልናደርገው እንችላለን። እዚህ ጋር መተን ዳውንሎድ ማድረግ እንችላለን። ተመልከቱት፣ ጥራቱን በጣም በጥራት ነው እንዲህ አይነት ነገሮችን የሚሰራው ማለት ነው። እዚህ ጋር መተን ዳውንሎድ እናድርገው። እዚህ ጋር ልምጣና ኦፕን ቦታውን እንዲያሳየ ልክፈተው። አሁን በቻት ጂፒቲም እንደዚሁም በጄሚናይ የሰራናቸው ነገሮች ኤዲት መደረግ አለባቸው ወይም እኛ ታይፕ ልናደርጋቸው የምንችላቸው ናቸው ማለት ነው። ይሄኛው ግን እንደምታዩት ለምሳሌ ኢኔብል ኤዲቲንግ ብትሉት በጣም ጥራቱን የጠበቀ ያለቀለት ነው። በደንብ እዚህ ጋር መርጅ ተደርጎ ተስተካክሏል። መንዞች ወይም ወሮቹ ደግሞ እዚህ ጋር እንደምታዩቸው እያንዳንዱ አሉ። ዝርዝር ነገር ነው ማለት ነው። መንዝል ያለ ትራከር ብሎ ደግሞ እዚህ ጋር አስቀምጦልናል። ስለዚህ ከኛ የሚጠበቀው እዚህ ጋር ኢንካማችን ኤዲት እናደርጋለን። ከዛ ወጪዎቻችን እንጽፋለን። ራሱ እየተቀያየረ ከዛ ይመጣል ማለት ነው። ስለዚህ አሁንም የኤክሴል ፋይሎችን ጀነሬት ለማድረግ ክሎድ አሸንፏል ማለት ነው። እናንተም የተመቻችሁን እዚህ ጋር መጠቀም ይቻላል። ስለዚህ ወደ ማጠቃለያው ስንመጣ አሁን ሁሉም ኤአይዎች የየራሳቸው የሆነ አንዱ ከአንዱ የሚበልጥበት አለ ማለት ነው። ስለዚህ ዋናው ከእናንተ የሚጠበቀው ፕሮምፕት ኢንጂነሪንግ ማወቅ ወይም እንዴት አድርገን ኤአይውን እናዘዋለን የሚለውን ማወቅ ይሆናል ማለት ነው። ሌላው ነገራቸው ተቀራራቢ ስለሆነ እየመረጣችሁ ከእናንተ ስራ ጋር የሚሄደውን ኤአይ መርጣችሁ መጠቀም ትችላላችሁ ማለት ነው። በዚሁ አጋጣሚ እናንተ በብዛት የምትጠቀሙትን ኤአይ ኮመንት ላይ ያሳውቁኝ። ቪዲዮ ከተመቻችሁም ላይክ ማድረግ እንዳትረሱ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።